አምቦል ነው ተስኩ ማንሽ ነው የሰይጣናቸው መጮቻ ያድርገውኛል እነሱ የሚያመልኩት አምልኮ አለ በእኔ ስለሚጠቀሙ ነው እኔን ስለገበሩ ነው እስማ አምቦል ነው ምንድነው ማለት አልቀበል እንግዳሽ በቤት ስለምን ከጀርባ ይደበቃቸው እዚህ ቤት ስለምን አንቺን እያስገደዱ እንደሆነ ንገሪኝ እባክሽ አንቺ እንዳወራሽ አልፈለጉም ያልፈለጉበት ደግሞ የራሳቸው ምክንያት አለ ያ ምክንያት ምንድነው እኔ እነሱን ፈራቸዋለሁ ማለት እነሱ የሆነ ነገር ያደርጉኛል ምን ያደርጉሻል እኔ በማላውቀው ሁኔታ ከመንፈሱ ጋር ሌላ ነገር አደርጋለሁ ምናምን የሆነ ሌላ ግንኙነት እንዳደረኩ ይሰማኛል ምናምን ነገር እኔ እንጃ ያምልኮ አንድ አካል ነው ይመስለኛል እስማ አምቦል ነው አምቦል ነው ምንድነው የምትሰሪው ማንሽ ነው ምንድነው ማለት እስማ አምቦል ነው ማለት ምንድነው ምን ሆነ ነው እሺ ለዚህ ስማብራን እዚህ ቤት ማንም የለም አላልኩሽም ነበር ራስ ገቁት እሺ ማናት መሰራለች እዚህ ቤት ለምን ደስ እንዳልገባ ይፈልግሽ ራሳችሁ ናችሁ ደበቃችሁ የሰው ብሎ ይፈተሻል ታንታለች ከዚህ በፊት ነገር ሲፈጠር የነበረው ለዚህ ደግሞ ዘቡላ ይገባል ሰው ቤት አይደለ ነው ምን ሌላ ሰው ምን ያረጋል ሰው ቤት ለዛውም ጓዳ እኮ ይገባል ጓዳ ታንታለ ነበርች ማናት ማንሽ ነው ምን ሆነ እንደዚህ ተንጨባረረችው ምን ሆነሽ ነው እናት አሞት ነው ሌላ ምን ይሆናል እንዳታስጨንቃት በቃ ማናት አታስጨንቃት ለግቢነተኛ እንጂ አዎ ትተኛ ያማት አለ አታስጨንቃሽ ጓዳይ መግባት ሳይንስ አስቀምጫት እንዳትነካኝ አስቀምጫት እሺ ቆይ ተቀበል እንዳትነካኝ አረባክሽ እንዳልነካሽ ምን እሷንም ደግሞ ደብቃችኋት ነው በካስተስም በርካታ ሴቶችን እየወሰድክ የተለያዩ ነገሮች እንደምታደርግ እኮ መረጃ አለ ከምታውቁት በላይ አርጎታል እሺ አርጎታል በከዛ ቤት ምሽግር አልቀበል ምን የምትለኝ ስንት ሴት እያለቀሰ ነው አልቀበል እንግዳሽ በቤት ለምን ከጀርባ ይደበቃችኋት ታኝታ ነበረ እንዴ ከየት ነገኛ ካልጋለ ለምን ተነሳል በጣም ጥሩ ታኝተሽ ነበረ ይኔናት እንዴ ቁጭ ብላን ያገኘዋት ነው አንቺ ግን አሁን ታውትሽ አታስጨንቃት እሷን ደህና ነሽ ናት ያው ተነስታ ነው አታስጨንቃት አታውሪም እንዴ ብዙም አታስጨንቃት እያስታመምኳት ከእንቅልፏ ተነስታ ምን ሆነ ነው እያስታመምኳት እሺ ከዚህ በፊት ለምን እናልነገርሽ አልነበረችም እንዴ ታስጨንቃት ማናት አሁን ትግባና ረፍት ታድርግ በእናትህ ተናገር አንተ ማናት ምን እየነገረች አይደል እንዴ ባለቤት ትግባና ረፍት ታድርግ ትተኛ በዚህ ካልቀጠቀጥኳት አታውራ አንዴ ለምን የኛ ለጻለ እንዴ እናንተ ያለ ጻበ እንታጠቅም እንዴ እናንተ እንድታወሩ ፈልጋለሁ በጸባይ እየጠየቅኩ ነው ምላሽ እሺ ሰው ተግባበንስ ማንም ሳይገባ ትግባ ምንድነው ውስጥ የምትሰራው ልታርፍ ነው ማናት ለምንድነው እዚህ የምታርፈው ማናት ላስታመማት ነው ያመጣኋት ከየት ነው ያመጣሻት አንተ ከሰው ልጅ ተቆራርጠኝ ነው ከየት ነው ያመጣሻት ከመንገድ ላይ ግንቻ ያመጣኋት ላስታመማት ማቃልሽ ነበረሽ በፊት እንደዚህ ሆነ ሳይት ተሳሰነች ያለቀ መቀደግነት ነው እየሰራን ያለን ሌላ ምን አረገ በቃ ታቃታለች ነው እሺ ትግባሷ ቢያንስ ውስጥ እሺ እናንተ ግቡ ውስጥ እኔ ከሷ ጋር አወራለሁ እንደሱ አይሆን ለምን መደብቁት ነገር አለ ማለት ነው ምንም እንደበቀው ነገር የለም ግን ለምን በተዋራታለ እኛን አወራና ለምን ጋር ምን አለ እኮ ዝም ብለህ ከሜዳ ላይ አምጥተ ውስጥ ያስቀመጥካት ነው እና ማቃልሽ ናት ባለቤቴ ናት እኮ ያመጣች ፈርታለች እኮ ተደስፈራራ ዱላ ይዘ ያወራታ እንደ እስኪ ውጡ ከነሱ ጋር ነው ለምን ተነሽና ከሷ ጋር አወራለሁ አስቀምጣት ከሷ ጋር አወራለሁ እንዳትነካኝ እኔ አልወጣም ከሷ ጋር አወራለሁ ምን አለ የምታወራ ከሷ ጋር ማውራት እሷ ያማታል ትክክለኛ መልስ አትሰጥም እኔ ሰው ትቻ አይደለም ልቀቀኝ ያማታል ሌላ ችግር አለበት ማለት ነው ነይ ይሾት ነው የሚሄደው ልቀቀኝ ልቀቀኝ አንተ ዘይት ነው እሺ በቃ ምን ለምንድን ነው የምትጠይቃት ለምንድን ነው እሺ ደህና ነሽ ጾግሽ ምን ሆነሽ ነው ማለት ልክ አይደለሽ ምን ያሰቃይሽ ነበር አይ ነው አላልኩም ተኝተሽ ነበር ይሁሉ ስናወራው ለምንድን ነው እዚህ ተገኘሽው
ለምንድን ነው እዚህ የተገኘሽው? አንተ ማን ነህ? እኔ ጋዜጠኛ ነኝ። ይኸውልሽ እኔ ላግዝሽ እችላለሁ። እዚህ ቤት መገኘት የማትፈልጊ ከሆነ የተፈጠረብሽን እያንዳንዷን ነገር ንገሪኝ እና እኔ መሄድ የምትፈልጊበት ቦታ ሁሉ ወስድሻለሁ። ከሁሉ በኋላ ትተኸኝ ብትሄድስ? አላወራም። ትችይቻለሽ። እባክሽን ሁሉንም ነገር ንገሪኝ። እኔ ላግዝሽ እችላለሁ። ምንም ነገር ቢፈጠር ከጎንሽ እሆናለሁ። እዚህ ቤት ስለምን አንቺን እያስገደዱ እንደሆነ ንገሪኝ እባክሽ። አንቺ እንዳወራሽ አልፈለጉም። ያልፈለጉበት ደግሞ የራሳቸው ምክንያት አለ። ያ ምክንያት ምንድን ነው? እኔ ቃል እገባለሁ። ንገሪኝ። እኔ እነሱን እፈራቸዋለሁ። ማለት እነሱ የሆነ ነገር ያደርጉኛል። ምን ያደርጉሻል? እሷም ትመታኛለች እና አሁን ደግሞ የባሰ ብትመታኝስ? ይኸውልሽ ምንም ችግር የለውም። ይኸውልሽ ሁለቱም በእኔ ቁጥጥር ስር ናቸው። ከጀርባ የኔ የህግ አካላት አሉ። ስለዚህ ምንም የሚያሳስብ ነገር ሁሉንም ነገር ንገሪ፣ እኔ አግዝሻለሁ። ፕሊስ ምንም ሳትፈሪ ንገሪ። እሺ። ምንድነው እየተፈጠረ ያለው እዚህ ቤት ውስጥ? ምንድነው የሚያደርጉት እነሱ እዚህ ቤት ውስጥ? አንቺ ስለምንድን ነው እዚህ የመጣሽው? እኔ እዚህ ነው የምኖረው። ሰው አይቶኝ አያውቅም፣ ግን እዚህ ነው የምኖረው። ረዥም ዓመት ነው እዚህ ቤት ቆየሁት ከእነሱ ጋር። ውጭ ካየሁ ራሱ በጣም ረዥም ጊዜ ሆኖኛል። እዛ ነው መሆን መኝታ ቤት ነው ሁሌም የምሆነው። ለምንድን ነው ውጭ ማታየው? በቃ እዚህ አስረው ነው የሚያኖሩኝ። አስረው? ለምንድን ነው አስረው የሚያኖሩሽ? ሲጀመር እንዴት ነው እዚህ ቤት የመጣሽው አንቺ? እዚህ ቤት የመጣሁት እሱ ነበረ ከክፍለ ሀገር ከክበብ ይዞኝ የመጣው ለስራ ብሎ። እሺ። ክበብ ውስጥ እንትን ዝግጅት አዘጋጅተን ነበረ የእንትን ከዛ የቲያትር ተዘጋጅቶ እዛ ላይ ደግሞ እኔም ተዋናይ ነበርኩ እዛ እና በዚህ መቅረት ያለባት ልጅ አይደለችም ብሎ ይዞኝ መጣ። አርቲስት ሊያደርግሽ? አዎ። እሺ። ከዛ በቃ እዚህ ቤት ውስጥ ታሳሪ ሆኜ ቀረሁ እና በቃ እንደፈለጉ ያደርጉኛል። የሰይጣናቸው መጫወቻ ያድርገውኛል እዚህ ቤት። ለምን ሰይጣን? እነሱ የሚያመልኩት አምልኮ አለ እዚህ ቤት ውስጥ? አዎ። እሺ። እና በቃ ግራ የተጋባ ቤት ነው። የሆነ እቃው ሲንቀሳቀስ ታያለ፣ መንፈስ የሆነ የሚሰባበር ነገር አለ አይደል? አዎ። እሺ። ሲጀመር ሰው ካለ ነው እንጂ ሰው ከሌለ እነሱ ምግብ ማያቀርቡ ማያበስሉ የሚያቀርብላቸው መንፈስ አለ። እሺ። በቃ ሁሉም ነገር የሚያደርግላቸው መንፈስ አላቸው። ልብስ እንኳን ቀይረው ልብሱ ራሱ ነው ሄዶ ቁም ሳጥን ውስጥ የሚቀመጠው። ስለዚህ የሆነ ድብቅ ነገር አለ ማለት ነው እዚህ ቤት ውስጥ? አዎ። ይንበረከካሉ፣ ምናምን ይጮሃሉ። በዋናነት ደግሞ እሷ ነች ይህን ነገር እንትን የምትለው የምትቆጣጠረው። እሱንም በጣም ትቆጠዋለች። ያው አሰርቶ ነው ለሀብቱ ለእንትን ብሎ ለአርቲስትነቱ ብሎ አሰርቶ ነው። እና በቃ ሁሉም ሲጀመር አንቺ እንዴት አወቅሽ? ሲያወሩ ስለምሰማቸው እዚህ ቤት ውስጥ በጣም ረዥም ዓመት ሆኖኛል። ሲጀመር አንድም በእኔ ስለሚጠቀሙ ነው፣ እኔን ስለገበሩኝ ነው እንትን የሚሉት። ስለገበሩኝ ማለት በቃ እኔን የሰይጣናቸው መጫወቻ አድርገውኛል። አልገባኝም። አሁን የሰይጣናቸው መጫወቻ ማለት በቃ መንፈሱ ከኔ ጋር እንደ ባልና ሚስት በለው በቃ እኔ በማላውቀው ሁኔታ ከመንፈሱ ጋር ሌላ ነገር አደርጋለሁ ምናምን። ከዛ በቃ እነሱም ይደበድቡኛል አንዳንዴ ደም እስኪወጣኝ ድረስ። በቃ መንፈሱ እኔ ምንም ሰው የለም ምናምን ነገር፣ ግን ከመንፈሱ ጋር የሆነ ሌላ ግንኙነት እንዳደረኩ ይሰማኛል ምናምን ነገር፣ እታመማለሁ። ስለዚህ አንቺ መንፈሱ አገልጋይ ነሽ ነው? አዎ። ምን ያህል ዓመት እዚህ ቤት ቆየሽ? እኔ እንጃ ምን ዓመት ከዓመት መቼ እንደሚለዋወጥ አላውቅም። ማለት በቃ ወጥቼ አላውቅም ከዚህ ቤት። ከዛ ኖርማል ለእንትና ለሪኮር ነው እንጂ ቲቪውም ያለው
ተከፍቶ አያውቅም ምናምን። ስለዚህ እዚህ ቤት ውስጥ አንቺ የመንፈስ አገልጋይ እንድትሆኝ ብቻ ነው የተፈለገው? አዎ በቃ ሌላ ሰው እዚህ ቤት ይመጣል? ያው እንዳንተ ከስንት አንዴ ኖርማል አርቲስቶች ፕሮግራም ተዘጋጅቶ ምናምን ይመጣሉ። በፊት ነበር። አሁን ግን ያናክልም ሰው አይመጣም አልፈልግም እያለች እሷ እንዳይታወቅባት ስለምትፈራ ከዛ ደግሞ ይመስለኛል እሱም የሆነ ነገር አለው እየተባለ እየተወራበት ነው መሰለኝ። እንዴት ማለት? በአንተ ዝርክርክነት ነው ምናምን እያለች በጣም እሱንም ስደበድበው ነበር። ለምን የምትደበድበው? እሱ መንፈሱን እሷ ነች እንትን የምትልለት። ምን የምትልለት? ማለት ያመጣችለትም እሷ ናት። ይሄን ነገር ውስጥ የከተተችው እሷ ናትና ሁሉም ነገር በሷ ቁጥጥር ስር ነው የሚሆነው። እሷን አግብቶ ነው እሱ ታዋቂ ሆነው። ስለዚህ ሁሉም ነገር መነሻ እሷ ናት ማለት ነው። አዎ። እዚህ ነገር ውስጥ እሱ እጅ አለበት እንጃ። ማለት ይሄን ሁሉ የሚያደርገውን ነገር በሙሉ ያውቃል ወይስ የሆነ ነገር ተደርጎበት? የሚያደርገውን ያውቃል። እሱማ ተመካክሮ ነው። ስለዚህ አምኖበት ይሄንን ሁሉ ነገር እያደረገ ነው ማለት ነው። አዎ። ታዋቂ ለመሆን የተለያዩ ገንዘቦችን ለመስዋዕት እያደረገ ምናምን። ገንዘብ አይሰጥም። በቃ እኔን ገብረውኛል። ከዛ በኋላ ደግሞ ይሰግዳሉ ለሱ ምናምን። ለማንም ገንዘብ አይሰጡም። ሰይጣኑ ነው የሚያደርግላቸው። ግቦ ከፍሎ ምናምን አይደለም መጨረሻ ላይ ሁሉ የሚያሸንፈው ሰይጣኑ ስለሚረዳው ነው። እዛ ፕሮግራሙ እየተካሄደ እሷ ከስንት አንዴ እንጂ አብረው አትሄድም። ካስተዋል ከራሱ ፕሮግራሞች ላይ እሷ ቤት ትሰግዳለች፣ ታጫጭሳለች፣ እኔን ትመታኛለች ምናምን። አንቺ የምትመታሽ ለምንድን ነው? እኔ እንጃ። ደም በቃ ደም ከኔ ማየት ትፈልጋለች። ለምን እንደሆነ አላውቅም። እኔ እንጃ። የአምልኮ አንድ አካል ነው ይሄ ይመስለኛል። አንቺ ከዚህ መውጣት ትፈልጋለሽ? እንዴት ነው የማልፈልገው? ቤተሰቦቼ እኮ ሞታለች ብሎ እየኖር ነው የሚሆነው። አይ ከዚህ በፊት መውጣት ፈልገሽ አልተሳካበት ቀን አለ? እንዴት ወጣለሁ? ወጥቼ ትሄዳለሁ? እንደመጣው እኮ እነዚህ ቤት ውስጥ የቀረሁት። ከዛ ደግሞ በውጭ ቆልፈውብኝ ነው የሚሄዱት። ሰራተኛ የለም ቤቱ ላይ ምናምን። እንዴት ወጣለሁ? ስለዚህ መንፈሱ አንቺን ይጠብቅሻል ነው እንዳትሄጂ? አዎ መንፈሱም ይጠብቀኛል። ከዛ በኋላ በሩን ቆልፈው ነው የሚሄዱት። እዚህ ቤት ሰራተኛም የለም ምንም የለም። በምንም አጋጣሚ አምልጬ ልወጣ አልችልም። አሁን ላንቺ ልናደርግልሽ የምንችለው ነገር ምንድን ነው? እኔ ከዚህ ቤት አስወጣ የነገርኩም ከዚህ ቤት አስወጣሻለሁ ስላልከኝ ነው። እኔ እናስወጣሻለን። ቤተሰቦች የት እንዳሉ ታውቂያለሽ? ቤተሰቦች ጎንደር ናቸው። ከጎንደር ነው የመጡ። ግን አሁን ያናክል አላስታውስም። ረዥም ጊዜ ነው እዚህ። ተረጋጊ እባክህን። ግን ከዚህ ቤት የማታስወጣኝ ከሆነ እንደተናገርኩ እንደነግራቸው እናስወጣሻለን። ሌላ የደረሰብሽ ስቃይ የደረሰብሽ በደል አለ? ከዚህ ውጪ አሁን ከነገርሽ ውጪ ምናልባት ከመንፈስ ጋር ሴክስ ከማድረግ በላይ ምን እንትን ሊያደርግ ይችላል? ምን በሽተኛ ምን ውስጤ ምን እንዳለ ምን አውቃለሁ? ምን አይነት በሽታ ውስጥ እንደወደቅኩ ምን አውቃለሁ? ከዚህ በላይ ስቃይ አለ? ሌላ የሚያምሽ ህመም አለ? ሌላ ሰውነቴን በሙሉ በልዟል። የሰው ሰውነት አይመስልም። በቀበቶ ነው ሁሌ የምትገርፈኝ። ሁሌ በቀበቶ ነው የምትገርፈኝ። በጣም አዝናለሁ። ይኸውልሽ አሁን አንቺ ምርመራ ማድረግ አለብሽ። ከኛ የክሮ አባላት ጋር ትሆኝና ጥበቃ የሚደረግበት ቦታ ትሄጃለሽ። ከዛ ህክምና እንድትከታተይ ይደረጋል። ራስሽን አረጋጊ። አሁን እንደዚህ ሆነሽ እንድታወሪ ያን ያህል መገፋፋት የለብኝም። ሌላ ያልነገርሽኝ ነገር ካለ እኔ የሚጠቅመኝ፣ ምክንያቱም እነሱ በህግ መጠየቅ አለባቸው። እኔ የህግ ሰው ነኝ። እንዲጠየቁ የሚያደርጋቸው ሌላ የምታስታውሹ ነገር ካለ ነገር። ያው አንዳንዴ በአመት አንዴ ምናምን ነው መሰለኝ ዝም ብሎ ወይ ሰው በሆነ መንገድ ብቻ ሰው የሰው ደም ያመጡለታል። እንዴት እንደሆነ አላውቅም። ለሴት አዎ። ከዛ ደግሞ ራሳቸው ናቸው የሚቀምሱት። መጀመሪያ ውስጣቸው ሆዳቸው ውስጥ ያለ ነገር አለ። ለሱ ነገር በአመት አንዴ ደም ይጠጡለታል። ውስጣቸው ሆዳቸው ውስጥ ነው ያለው መንፈሱ። እንደዚህ የሚያደርጋል። ስለዚህ ሁሉ የመጣው ስኬት ምናምን ዝም ብሎ አይደለም ማለት ነው። አዎ በዛ ነው የቆመው ከመጀመሪያው ጀምሮ።
አዎ ማለት እሱ ታዋቂ መሆን ከጀመረ ጀምሮ በሷ ነው እንደዚህ ይሆን ያለው እሷን ጋር አብሮ ሆነ ከዛ ደግሞ እሷ በቃ እሷ ናት እንደዚህ የምታደርገው ትሄዳለች ሌላ ቦታ ለማሳደስ ምናምን ነገር እሺ ለማንኛውም አሁን አንቺ ከካሜራ ጀርባ የክሩ አባላት ስላሉ እዛ እንክብካቤ ያደርጉልሻል ልብስ ምናምን መቀየር ካለብሽ እነሱ ይገዙልሻል እሺ እባክህ ግን ከዚህ ቤት ከዚህ ሲውላ ሶተኛው አይዞሽ አታልቅሽ ማድረግ ያለብንን እኛ እናደርጋለን እሺ ና ግባ እሺ በስቀስ አድርገኝ ቁጭ በይ እሺ የተረካት ልጅቷን የተረካት ምን ነው ፈለግሻት ፈለጋችሁ እሺ ውስጥ ናት ዝም በይ የት ናት እሺ እሷ እኮ ምንም አታውቅም የት ናት ያለችው ሸንዲለት ከምታስቢው ላይ ብዙ ነገር ነግራለች ሸንዲለት ምንም አያስፈልግም ውስጥ ናት አይደለ እሺ አይቻልም ቁጭ በይ የለችም እሺ ተወሰዳችሁት የት ናት ፖሊሶች ጋር ነች የደረሰባትን እያንዳንዷን ነገር ለፖሊስ ታቀርባለች ፖሊስ እንዴና ሳኮ ራሷን አታውቅም እየነገርኩህ እኮ ነው እናንተ ናችሁ ራሳችሁን የማታውቁት አሁን የነገረችኝ ነገር አለ ማን አለቃ እንደሆነ ማን ምን ሲያደርግ እንደነበረ እያንዳንዱ ለምን እዚህ ቤት እንደመጣች የነገረችኝ ነገር አለ እሷን ድጋሚ ማየት የምትፈልጉ ከሆነ እሺ አገናኘኝ ከመጀመሪያው ጀምሮ ሁሉንም ነገር አንተ አርቲስት እንዴት ተባልክ ወደ አርቲስትነት የመጣበት የራስ መንገድ እንዳለ ለዚህ ደግሞ አለቃው እሷ እንደሆነች ሁሉንም ነገር እንደ ስራዬ ነው እኮ ያመጣሁት እሺ ማን ነው እንደዚህ ስራዬ ነው ያመጣሁት ያለኛ አካል ብሎናል እሺ እሷ ሊያት አንተ ብቻ ሸገናኘኝ እሷ ይኸውላችሁ አሁን ከእናንተ ጋር ትግስት ያልቋል እሺ ነገርን እኮ ታዲያ ነው አንተ አርቲስት ለመሆን ዋናው ምክንያት ለምታመልኩት አምላክ መስዋዕት እያደረጋችሁ እንደሆነ በደንብ መረጃ አግኝቻለሁ መረጃዎችን ማረጋገጥ ይችላል እሷ ናት ነው እሷ ናት እንዲያለች እሷ አለች እሺ ማን ነው እንደዚህ ልትለዋችን አማኑኤል የእናንተ ጓደኞች በሙሉ ይሄን ነገር ነግረው ጽናት ጓደኛዬ ናት እኛ እንደዚህ እንድንሆን ከፈለጉሽ ከኔ ጋር ምን ግባባ ከሆነ ይኸውላችሁ ይሄ ሚስጥርና እዚሁ ይቀራል ምን ግባባ ከሆነ ለምን ማድረግ እንዳስፈልጋችሁ የምታብራሩልኝ ከሆነ ይሄ ሚስጥር የአይናችሁ ያየ የተቀረጸውንም ያንዳንዱ ነገር አጠፋላችኋል ከዚህ በኋላ ምርጫ የላችሁ ምርጫችሁ እውነቱን መናገር ነው እኔና እናንተ ድጋሚ ወደ እንደዚህ አይነት ህይወት ማትገቡ ከሆነ የምትማሩበት ከሆነ ወደ ፈጣሪያችሁ ወደ እግዚአብሔር ወደ በፊት በስንሳት ወደ ምታመልኩት አምላክ የምትመለሱ ከሆነ ሁሉንም ነገር መቅረት ይችላል እዚህ ግን እውነቱን ተናገሩ ሁለታችሁም ህይወታችሁ የተገነባው በምታመልኩት መንፈስ ነው እዚህ ጋር ተታረጉ ነው እሺ ካሜራ ማስጠፋለን እሺ ሰዎቹን ይጧት አዳ እዚህ ጋር ካሜራ የለም የታለ ካሜራ አለ እንዴ እናንተ አይደል እንዴ ያወራኛል ሰዎቹ ታዲያ ምንድናቸው ሰዎቹን ተዋቸው እዚህ ጋር ካሜራ የለም እናወራ እሺ ነገታ ነገር ያው ይጠፋል ወለና እውነት ይጠፋል እስካሁን የተቀረጸው ከመጀመሪያው ቀን ጀምሮ የተቀረጸ እናንተ ላይ ያለኝ ቪዲዮ አጠፋላችሁ እርግጠኛ ነኝ በደንብ እርግጠኛ እና ደግሞ ስምን እንደገና መገንባት ይችላል እኔ ምንም የማወጣው ያንተን ኃጢአት መናገር አልፈልግም የምትስተካከል ከሆነ ቀጥታ ወደ ስራ የምትገባ ከሆነ ይሄን ነገር የምታቆም ከሆነ ነገር ቃል ገባላለሁ ንገረኝ እሺ ምን ለራሳችሁ ትሉ ነው ቀበቶን ከዚህ በኋላ አስፈላጊ አይደለም እሺ ንገረኝ እሱ ምንም የሚያውቀው ነገር የለም ማንም የሚያውቀው እሺ እንዴት ብዬ ከምን እንደምጀምርልህ እኮ ግራ ከፈለግሽ ጀምር እኔ ፈልጌው አይደለም ይሄንን ነገር ስለ ከቤተሰብ የሆነ ውርስ ምናምን የሚባል ነገር አለ አይደል እሺ በዛ መንገድ የመጣ ነገር ነው ከልጅነት ጀምሮ አብሮኝ የኖረ ነገር ነው እና አብሮ አደጌ ነው ምናምን ለሱ የሆነ ነገር መገበር አለብኝ ምናምን ነገር በየአመቱም እየሄድኩ ማሰራው ነገር አለኝ ብቻ ከዛ ነገር ነው እሺ ከሱ ጋር ተገናኘሽ ከሱ ጋር በአጋጣሚ የተገናኘ ነው አንተዋወቅም ነበር ትዳርም ሐሳብ አልነበረንም እና ያው በሳቱ ተዋናይ ነበር ግን ይሄን ያልታዋቂ የሚባል ሰው አልነበረም ገና ጀማሪ ነገር ነበርና በጣም ቀርበን እናወራ ነበር ምናምን
ታዋቂ መሆን እንደሚፈልግ ይነግረኛል። በጣም ጉጉቱን አየው ነበርና ልረዳው ፈለኩኝ። እናም ያው መጋባት እንዳለብን በመጀመሪያ ነገርኩት። እሱም ሳያውቅ ነበር እሺ ያለኝ። እሺ ብሎ ተጋባን። ማንም ሳያውቅ ነው የተጋባነው። ለዛ ነው የሱ ጓደኞች ሚስት እንዳለው ብዙዎቹ አያውቁምና ማንም ሳያውቅ በድብቅ ነው የተጋባነው። ተጋባን። ከዛም ያው እንደምንም ብዬ አስማምቼ እውቅናውንም ስለሚፈልገው በመንፈስ እንደምን አደረግሽው? አዎ በቃ ቀስ ይሄ ነገር ያደረከው አምናበት ነው? ያው መቼም ሚስቴ ነች ትጎዳኛለች ብዬ አላስብም። ያው ሲቀጥል ደግሞ የነበረኝ ስራም ካወቅ በኋላ ማስቆም ትችል ነበር፣ መቆም ትችል ነበር። አዎ ግን ደግሞ ባለቤቴ ነች። እሷ ካለችኝ ወደ ኋላ አይደለም። እዛ ደግሞ ስራዬ ደግሞ እውቅናው ደግሞ እሱ ያስፈልገኝ ነበር። በሰዓቱ ጉጉት ነበር። ስለዚህ የሰማሁት ነገር በሙሉ እውነት ነው ማለት ነው? እሺ ምን ሰማሁ? ምን የተለየ ነገር? ሁለታችሁ መንፈስ አምላኪ እንደሆነች ያመጣችሁት ስኬቶች በሙሉ ሌላ ሰው በላቡ የሚያመጣውን እናንተ በተለያየ መንገድ በአምልኮ በምናምን ያደረጋችሁ የብዙ ሰው ህይወትን አበላሽታችኋል። ኢቭን ደም ራሱ ከመጠጣት ደርሳችኋል። እሺ ፈልጌ ይመስላል ነገር ፈልጌው እኮ አይደለም። እሺ እንዴት ብዬ ላስረዳሽ? እንደፈለግሽ አድርገሽ አስረዳ። ውርስ ነው። እንዴት ብዬ ላስረዳ? እኔም ከቤተሰቦቼ ነው እንጂ እኔ ፈልጌው አይደለም። እሺ ከቤተሰቦች መጣ። ለቤተሰቦች ብለሽ ምን አደረግሽ? ማለት ምን ላደርግ እችላለሁ? የቤተሰቦችን ነገር ለማስቀጠል ብለሽ ያደረግሻቸውን እያንዳንዱ ለምሳሌ ሰዎችን የተለያዩ ነገሮች መስዋዕት ካደረግሽ እያንዳንዱ ነገር ማወቅ ፈልጋለሁ። በአንቺ ምክንያት የደረሰውን ጉዳት እያንዳንዱ ነገር ልትነግሪኝ እፈልጋለሁ። እሱማ ግድ ነው። ሰው መገበር ግድ ነው። እዚህ እንትን ውስጥ እስካለ ድረስ ግድ ነው። ያለበለዚያ ወይ ከኔ ቤተሰብ ወይ እኔ ራሴ በህይወት መኖር የለብኝም ማለት ነው። ስለዚህ ለሀብትና ለቤተሰብ ብላችሁ ይሄን ነገር የቤተሰብን ሀብት የቤተሰብን አምልኮ ለማስቀጠል ነው ስታረጊ ነበር? ያው እንጂ ሌላ ምክንያት የለኝም። እሱ እንደነገርኩ ነው። እውቅናውን ይፈልገዋል። ስለዚህ በቃ እሱን ነው የረዳሁት። ሌላ ምን አደረኩ? ስለዚህ ሁለታችሁም ለተለያየ ዓላማ ይሄን ነገር ስታረጉ ነበር? አዎ በቃ አንዴ ከገባህ ደግሞ መውጣት ይቸግራል። ስለ ግብርም ተገባህ። እቺ ጻንሽ ምን አደረገቻችሁ? ከልጅነት ጀምሮ ይሄን ያስተስቃያት ነበረች። እሱ ነው በስራ ምናምን ብሎ ይዟት የመጣው። ከክፍለ ሀገር ነው የመጣት። ከመንፈስ ጋር ልትገናኝ ያደረጋችሁት እናንተ ናችሁ? ለመንፈስ የገበራችሁት እናንተ ናችሁ? ለመንፈስ ያው እኛ ነን የገበርናት። ግን ያው እሱን ደግሞ እኛ ማዘዝ አንችልም። ያፈቃለ እኛ ለሱ ተገዥ እንጂ እሱ ለኛ ተገዥ አይደለም። ምን እንደሚያደርግ ያው አናውቅም። ሌላ ያደረጋችሁት እያንዳንዱ ነገር ምንም ነገር ሳይቀር ያው እሷንም ያው ከክፍለ ሀገር አመጣት። እሱ በእርግጥ ለስራ አስቦ ነበር ያመጣት። ግን እኔ ካየኋትኝ በኋላ ነው ሀሳቡን እንዲቀይር ያደረግኩትኝ። በሰዓቱ መገበር የነበረብኝ ሰው ስለነበረ ሰው ሳጣሁኝ። እሷም እንዳየኋትኝ ገና እንደመጣች ምንም አታውቅም። የክፍለ ሀገር ልጅ ናት። ለስራም በጣም ጉጉቱ ነበራት ምናምንና በቃ ስራ እስኪገኝ በሚል ነበር እዚህ ቤት እንድትቆይ የፈቀድኩትኝ። እኔ ያው ቀስ እያለም የሀሳብ መጣልኝ የቅርበኝ ሰው እንደዚህ ከማደርግ ብዬ ያው እሷን ምትለው ነገር አለ? ያው እኔ እንኳን ምለው ነገር የለም። እንዳልኩ ነው። በቃ ትልቅ ጥፋት ነው እናውቃለን። ግን ደግሞ በቃ በሰዓቱ እሷ የምትወጣ እንትን የምትልበታል። ለምን ጥፋት አለመሆኑን አምነህበት አይደል እንዴ እስካሁን ስታደርግ የነበረው? አሁን ነው እንዴ ጥፋት መሆኑን የገባህ? አንዳንድ ነገሮች ባይደረስብህ ከዛ በኋላ ነው እኮ አሁን ሊታይ የሚችለው። ምክንያቱም በሰዓቱ የሚሆን ስላልነበር እናንተ በጣም ትቀልዳላችሁና ከኔ ጋር የተወሰነ ቆይታ ታደርጋላችሁ። ተነሱ ተነሱ። እሺ አጥፋት ቃል ገባልን። ለማን ማናገር ማለት ወዴት ነው? እሺ ምን ሄደው እኮ ነው ወስዳችኋለሁ። እሺ እንደ አዲስ ታዲያ እንትን እናደርጋለን። እንደ አዲስ እሺ ያያው አጥፋልኝ። እሺ መሄዱን እኮ እንሄዳለን። እሺ አልኳለሁ። እሺ ግን አጥፋልኛ። ቀጥል። በህግ እናወራለን ከእናንተ ጋር። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምቆያችሁ በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች እንግዲህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከዚያ በፊት እንግዲህ አርቲስቱ ጉዳይ እንግዲህ ኬዙ እስካሁን ድረስ በምርመራ ላይ ነው ያለው። እኛም ደግሞ መረጃዎችን እስከምናደራጅ ድረስ በእኛ ቁጥጥር ስር ነው ያለው። እንግዲህ አርቲስቱ በተለያየ መንገድ ፊቱንና ስሙን በመጠቀም እንግዲህ ብዙ ወንጀሎችን እየሰራ ነበረ። እኛም ደግሞ ከስር በጣም ብዙ የሸወዳቸው ሰዎች እንዳሉ ገንዘብ በመቀበል
እንደገና ከሱም ደግሞ አብሮት የሚንቀሳቀሰው ይሄ የማይታየው ሰው ወይም ደግሞ የሚያመልኩት ሰው ማን እንደሆነ ለመድረስ ጥረት እያደረግን ነው። ያለዛ ጉዳዮችን በደንብ ሳናጣራ ለህግ ማመልከት እንደሌለብን ነው የተረዳ ነው። ይሄ ደግሞ የእሱን የፍርድ ሂደት በጣም ሊያጓትት ስለሚችል በቂ የሆኑ ማስረጃዎችን ጨምቀን በቂ የሆኑ የአይን እማኞችን ወይም ደግሞ መረጃዎችን አደራጅተን እንግዲህ ለህግ አካል እናቀርባለን። እንግዲህ ውድ ተመልካቾቻችን አሁን የምንገኘው እንግዲህ የተበዳይ እህት ጋር ነው የምንገኘው። እሷን ለማውራት ጥረት እናደርጋለን። ትንሽ ስሜታዊ የሚያደርግ ነገር ነው። በተለይ በሴቶች ላይ የሚደርሰው ስቃይ፣ በደል በጣም ምርር እያለኝ ነው እና እባካችሁ እስኪ ወንዶችም ሴቶችም እስኪ ሰው ላይ የሚደርስ በደል ይቁም። በቃ ምንም ለአንድ ህይወት ሰዎችን መበደል ይቅር እባካችሁ እላለሁ። እንግዲህ ዛሬ በጣም ስሜት የሚጎዳ ነገር እንደሚገጥመኝ ግልጽ ነው። ከመጀመሪያው ጀምሮ ስሰማው ጉዳዩን ስሰማው መስማት ከጀመርኩበት ሰዓት ጀምሮ ውስጤ በጣም ጥያቄዎች እየተመላለሱ ነበረ። እንግዲህ ዛሬ ከእህታችን ጋር የተወሰነ ቆይታ እናደርጋለን። እንግዲህ ከእህቷ ጋር ነው አሁን የምናወራው። ልጅቷ አሁን ከእሷ ከማውራቴ እሷን እዚህ ከማምጣቴ በፊት እንግዲህ መጀመሪያ ከእህቷ ጋር ማውራት አለብኝ። እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ። እህቴ እንዴት ነሽ? እግዚአብሔር ይመስገን። እስኪ ምንድነው ስምሽን አስተዋውቂኝና ለእኔም ለቤተሰቦች እስኪ ምንድነው እየተፈጠረ ያለው የሚለውን ነገር አድርጊልኝ። በእርግጥ የሆነ ጫፍጫፉን የማውቀው ነገር አለ፣ ሌሎችም ማላውቃቸውን ነገሮች አውቄ ወደ መፍትሄ ለመግባት ነው እዚህ የመጣሁት። ያው ስሜ መሲ ይባላል። እንደነገርኩ በእህቴ ጉዳይ ነው ማውራት የፈለኩት። እህቴ የራሷን አይደለች፣ ታማለች። እንደታመመች ነግረሽኛል፣ ግን ምንድነው የታመመችው? እኛንስ ወደ ሕክምና ለመውሰድ አልሞከርሽም? እኛ ሰው ምንድነው የምናግዘው የሚለውን ነገር እስኪ ግልጽ አድርገሽ ሰፋ አድርገሽ ንገሪኝ። ምንድነው የታመመችው? እስኪ ማለት የራሷን አታውቅም፣ ነገሮችን ሁሉ ትረሳለች። እስቲል ነው እኔንም እንኳን መርሳት ጀምራለች። የሆነ ሰዓት ላይ ልክ እንደ እህቷ ታወራኛለች፣ ከዛ ደግሞ አላቅሽም ትለኛለች። ማነሽ? ቤቱ የት ነው ያለሁት? በቃ አንዳንዴ ደግሞ ምንም ነገር አታወራም፣ ዝም ትላለች። የፈለኩትን ነገር በወራት ምንም አትመልስልኝም። የሆነ ጊዜ ደግሞ እያወራች ነው ማገኛት። ነገሮች ከቀን ወደ ቀን በጣም እየባሱባት ነው። አሁን ደግሞ ጭራሽ ባሱ ብሎ በቃ ተኝታም በህልሟ መሄድ ጀምራለች። እኔ አላቅም። አይዞሽ እባክሽ አታልቅሽ፣ እባክሽ በማልቀስ የሚፈለግ የለም። ተረጋጊ። ከማልቀስሽ በላይ ለእኔ የሚጠቅመኝ ወደ መፍትሄው የምንገባበትን መንገድ ነው። እኔ እኮ መፍትሄ ይዋጣ ነው። በጣም ቢጨንቀኝ እኮ ነው። ምን ላደርግ? ምን አይነት መፍትሄዎችን ወሰድሽ? ይኸው ሆስፒታልን በእርግጥ ወስጃታለሁ፣ ግን ምንም አይነት ሲመረምሩት ምንም አይነት በሽታ ያገኙባትም። አለቅ እኔ እኮ ምን ላደርግ? የተለያዩ ሆስፒታሎች ወሰድኳት፣ ግን መፍትሄ ላገኝ አልቻልኩም። ያው እናንተ ብትረዱኝ ብዬ ነው ያለውን ነገር ለመንገር አንተንም የሚያስቸገርኩ። ማስቸገር አይደለም፣ ግን እስኪ አሁን እንዴት ነው የምታሳየውን ባህሪ እያንዳንዷን ነገር እስኪ ዲቴል ንገሪኝ። ማለት አረብ ሀገር እንደቆየች ምናምን ነግረሽኛል። ከአረብ ሀገር ወደ ስትመጣ ጀምሮ የተፈጠሩ ነገሮች እንዳሉም ነግረሽኛል። እስኪ እነሱን ነገሮች በደንብ እንድታብራሪልኝ እፈልጋለሁ። ያው አረብ ሀገር እንዳለች ደህና ነበረች፣ ሙሉ ጤነኛ ነች። እዚህ መጣ መለወጥ፣ በቃ ብዙ ነገሮችን ማድረግ ነው የምትፈልገው። በዚህ መሀል ወደዚህ መጣች ማለት ወደ አዲስ አበባ መጣች። እዚህ እንኳን መጣ ለተወሰነ ጊዜ በጣም ጤነኛ ነበረች። ግን ያው በዛ መሀል የምታወራው ሰው ነበራት። እዛም እያለች እዚህም ከመጣች በኋላ በአካል ባታውቀውም በጣም ይቀራረባሉ እና እዛ ሁና ወደዚህ እንድትመጣ ህይወቷን እንደሚቀይርላት፣ ዝነኛ እንደሚያደርጋት፣ ሀብታም እንደሚያደርጋት እየነገራት ነበረ። እሷም ምንነቱን ሳታውቅ ያው ብዙ ጊዜውን ሰጥቶ ስለሚያወራት ሁሉን ነገሯን ነበረ የምትሰጠው። ሁሌም በየወሩ የምትሰራው የምታስገባለት ለሱ ነው። የሆነ ነገር ይጀምርልሻለሁ፣ እንደዚህ እያስተካከልኩልሽ ነው፣ በቃ ለእሷ የሆነ ነገር እንደከፈተላት ነው ሲነግራት የነበረው። እሷም ዝም ብላ ገንዘብ ስትልክላት ነበር። እሷም እሱን ነገር አምና እንዴት ተዋውቀው ነው? ይሄን ያህል
ማለት የአረብ ሀገር የሚመጣው ገንዘብ በጣም በስንት መስዋዕትነት ነው እንደ ሀገር ውስጥ አይደል በሰው ሀገር ገንዘብ ለማፍራት የሚደረጉ በጣም ብዙ መስዋዕትነቶች አሉ ይሄ ሁሉ መስዋዕትነት ልትከፍልለት የቻለችው ምን ያህል ቅርበት ወይ ጋይ ጋብቻ አላቸው ማለት እንዴት ዝም ብላ ምናምን ልትልክላቻለች ምን ያህል ተወቃላችሁ ማለት እኔ ስለተወቃቸው እንዴት እንደተዋወቃቸው ራሱን ያላቅ ብቻ ግን የሚያወራት ሰው እንዳለ የሚያወሩትን ነገር ሁሉ ምናምን ትልክልኝ ነበረ የሚላትን ከዛ ሊም ታይ ግን እንደዚህ እኮ ላይሆን ይችላል አትመኝ ምናምን ስላት አየቴ ልጁ በጣም ጥሩ ሰው ነው ከልቡ ነው ለኔ ያስቦ ነው ደግሞ ታውቂል ከዚህ ያው ታቃለዛ ሲሄዱ የሰው ሀገር ነው ምን ያህል ነገር እንደሚደርስባቸው የትንሹንም የትልቁንም ጻባይ ይችላል ነው ለመለወጥ እዛ የሚኖሩትና ለማደግ ብለው ነው እንደዛ የሚሰሩት ለኔ ያስቦ ነው እሱ ነው ለምንም ነገር ያደርግም ደግሞ እኮ አሁን በቅርቡ ስራም ለኔ ብሎ እየከፈተልኝ እንደሆነ ነገሮችን ያስተካከለልኝ ነው ለዛ ነው ብርም እንኳን የሚጠይቀኝ ያለሽ ነበር እና ያላት ነገር ሁሉ ስትልክለት እሱም እዚህ ሆኖ መሰለኝ አላቅም ቤት እንዳለ በጣም ነው የሚቀበላት በቃ ምንድነው በጣም ተወደዋለች ምንም ባታቆም ግን አላቅም ካንቺ ጋር ምን ያልከበታላችሁ ጋር እንዴ እህት ያደለች ከምንም በላይ እዛም ያለች ሁሌም ነበር ሻውን ፐርሰናል ላይፏን ምናምን እንዴት እንደተገናኙ ብዙ ነገር አላቅም ብለሽኛልና ከዛ አንፃር ብትነግሪኝ ማለት ያው በሶሻል ሚዲያ እንደተዋወቁ ነው የነገረችኝ ግን የታገኘው ምናምን ነገር እህቴ እህትሽ ሰላም ሰናቴትሽ ዘመዳችን ነው ሽናት እኔ ዘመድ አልፈልግም እንዴት ነሽ እናት ወደዛ ሄድልኝ እናት ቆይ ተረጋጊና ወደዚህ ጋር ወደዛ ሄድልኝ ወደዚህ ሄድ የኔ ቆንጆ ትንሽ አትጠቂ በቃ እንደዚህ ነው እዚህ ጋር መቀመጣችሁ እንደዚህ ነው የሚመቸኝ ታውቂኝ ዳናሽ ማን ነው ስምሽ ለምንድን ነው የሚያመጣብኝ ለምን አነግረው እንትን ዘመዳችን እኮ ነው አጎታችን ነው ያው እኔ ዘመድ ነው ቤተሰብ ነው እሺ አጎታችን ነው ዘመዳችን እሺ እንዴት ነሽ ደህና ነህ እንዴት ነህ ሰላም ምግብ ለምን አላመጣሽለት በልቻለሁ ምግብ ነው እኔ ላምጣለህ አሁን ነው የበላሁት በጣም ጠግቤያለሁ ከመጥገብ የተነሳ በጣም ጠግቤያለሁ ደህና ነሽ አንቺ ደህና ነኝ እሺ ሁሉ ሰላም ነው ቡና ላፍላለህ ቡና ላፍላለህ ምንድነው የሚሰማሽ ምንድነሽ ልተኛ ጠጋጋይ ልተኛ ነው ልተኛ ጠጋጋይ ትንሽ ልተኛ ነው ትንሽ ዘመድ መጥቶ እንዴት ትተኛለሽ እኔ አላውቅም እጉትሽ እኮ ነው ለምን ትንሽ አታወራው የሚጠይቅሽ ነገር መልሽለት ይሰጥ ጎፍታ ይመስላል ያስፈራል ረጅም ጊዜ ታስፈራለህ ሲጀመር ታስፈራለህ